አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድን የተከበራችሁ ቻናል ቤተሰቦች ላይክ ሼር እያደረጋችሁ ለቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንደምታውቀው ዳጣ ድራማ በጣም ተወዳጅና በጣም አስተማሪ ድራማ ነው። እንግዲህ በቃ ደረጀ በጣም በጭንቀት ላይ ነው ያለው። አሁን ላይ እንግዲህ ሰላምን ይዘሽ እንዲመጭ ብያታለሁ፣ ልጁን ማስመርመር አለብን አለችው። አሁን እንኳን ለማየት ራሱ በጣም ያስፈራል። እውነቱ ቶሎ ቢወጣ አሪፍ ነው። ምክንያቱም የምትለውንም መቀበል ይችላል ማለት ነው። እና በጣም ያሳዝናል ደረጀ። እንደዚሁም ማርቴ ደረጀ እንደዚህ ያደረገውን በማለት እሷም ደግሞ እነዚህ ከርቷት ስታይ በጣም እንትን ብላለች። ስለዚህ ዳጣ ምንም ጨንቆኛል፣ ምን እንደምል አላውቅም። ገዚን እንግዲህ ሲጀምር ወንዶች ናቸው ችግር የምታመጡበት። ጅምላ እንጂ አትጨፍጭፊን። ወንድ ሴት የሴትም ካድ ያለ ወንድም ካድ ያለ ለምልክት አንቻለሽ፣ ሴትም አንቻለሽ። በቃ ምን ማለት ነው ደግሞ ገዚ እወድሃለሁ ብለሽ ሌላ ይዘሽ ሄደሽል እንዴ? እና ያንተ ልጅ ላሳድግልህ ትለዋለች ዳጣ። እንግዲህ ወይኔ አባቴ ምን ማድረግ ነው የሚሻለው? ምን ላድርግለት? በቃ ከምንም በላይ እኮ ተጨንቋል። ምን ይሻላል? አባዬም በምን ምክንያት ነው የምንረዳው? በቃ ምርመራ ያደረጉ ነው፣ ውጤት ይመጣል ከ3 ቀን በኋላ። ከዛም በኋላ የዚህን ቤት ሁሉ አበቃለት። ናታን ምን የሚሆን ይመስልሃል? ግን እማዬ እኮ ሳታረጋግጥ እንግዲህ የሰላም ይዣባት 2 ቀን ሆናት ምግብ ታልበላች። ስታረጋግጥ ምን እንደሚፈጠር አስብ ይላታል ናታን እኔ እንጃ፣ እኔ አላቅም። ዳጣ አየሽ አይደል? በፍጹም አባዬን ይቅርታ አታረግለትም፣ ምሕረትም አታረግለትም። ስለዚህ በጣም ከባድ ነው። ምን እናድርግ ናታን እያለች ታማክረዋለች። እኔ የምልህ ለኤቢን እንገራት እንዴ? የሆነ መላ አታጣም እኮ። የሰላም ልጅ አባት አባዬ እንደሆነ ነው እንደምንገራት። ስለዚህ ለኤቢ ይሄን መንገር በሳል ላይ ቤንዚን ማርከፍከፍ ነው ባባዬ። ስለዚህ እንትን ትላለች። ለአባዬ ምንም ቅጣት ልያዝን አይሆንም። ስለዚህ እሷንም ስለሚያውቃት በጣም ይፈራል። እንዴት እንዲወቀሰችው ታውቃለህ አይደለ? እሷማው በዚህ ጉዳይ ራሱ ብቻዋን እመዬን ስታያት ታለቅሳለች። አትችልም። ሁለተኛ ልጅ ማጭራሽ ስታውቅ ልክ ነህ፣ ሰው አታደርገውም አባዬን። በቃ ምን እናድርግ? የሆነ ነገር ብናደርግ በሆነ ጉዳይ እናማክራት። ስለዚህ ረፍቷል፣ ግን ዝም ማለት የለብንም። የሆነ ነገር መሞከር አለብን። እሺ በቃ በእግር መንገድ ይህን በቃ እንግዲህ እያለች ትገኛለች። እነማዬ ሄዷል። ናታን ሄዱ። በቃ ሳይበሉ ሳይጠጡ ነው የሄዱት። ናታን ሄደዋል፣ ሰላምም ሄዳለች፣ ሁላቸውም ሄደዋል። እሷ ደግሞ የት ነው የምትሄደው? ከናበየ ጋር ቀጠሮ አላት እንዴ? አይ ማለቴ በቃ ኤቢ ምን ይጨመርልሽ? ለዛ ተፈለጋችሁ እናንተ ጨምሩ። በቃ እሺ ትላታለች ዳጣ። ናታን ጠገብክ? እንደዛ አይደረግም። በቃ እሺ። ውሃ ደግሞ ምን ትጨማለቃለች ጨርሳ። እና እኔ እየጨነቀኝ ያለው የአባዬና የማዬ እንደዚህ መሆናቸው ብቻ ነው። ሌላው ሁሉም ቦታውን እየያዘ ነው ትላለች ኤቢ። ግራ ያገባት አሁን የአባቷና የእናቷ እንደዚህ መሆን። እሷ እንግዲህ ምን አቢጌል ራሱ ሰው አታደርገኝም ይሄን ስትሰማ 2 ልጅ ከሰላም እንዳለኝ ብታውቅ ብሎ እንግዲህ እሱም ደረጀም ጭንቀት ላይ ነው ያለው። በጣም ነው የሚያሳዝነው። ያው እንግዲህ ቃዲስ እና እንትና ይገናኛሉ። ከዛ በኋላ ኤቢ በቃ ቀለበት እናያለን፣ እንገባለን። ቃዲስ እባላለሁ፣ አንተስ ምን ልርዳህ እንደሚለዋል። ይሄውልህ እውነቱን እንዴት ትነግረኝ ይፈልጋለሁ። ኤቢን የምርን ታፈቅራታለህ እንዴ? አዎ በጣም አፈቅራታለሁ። አንተስ ወዳታለህ የምትለውን ነገር ታውቀው እንዴ? እኔ የምር ነው የምወዳት። ከኔ ውጪ ኤቢን የሚያፈቅራት ሰው የለም። የህይወት ገጠመኝ ግን ያሳዝናል። እኛ እኮ እንጋባ ነው አልሰማህም እንዴ ሲለው፣ አሁን አንተ በቅርቡ እንጋባለን። ኤቢ እኮ አንተ ልታገባህ አርጁን ምን መሰለህ አትንካኝ ይለዋል። እረዳሃለሁኝ በቃ እንደምትወዳ ቀርበውንም አውቅ ነበረ። ምን ማድረግ ይቻላል? ስለዚህ እሷ ምርጫዋ ነው።
ወሳኙ እሷ ስለሆነች እሷ መርጣናለች። እኔ እናንተ አፍቃሪዎች ብቻ ነን። እኔ እናንተ በቃ አንገናኝም። ስለዚህ የእሱን እንኳን እርግጠኛ መሆን አትችልም አርጁን። በቃ ከዚህ በላይ ራስህን አትጉዳ። አንተም ብትሆን የራስህ የሆነ ህይወት ጀምር። እሱ ነው የሚሻለው። ኧረ እባክህ ልትመክረኝ ነው? እና ልረዳህ እየሞከርኩ ነው። እኔ እየሞከርኩ ሳይሆን ልረዳህ እየሞከርኩ ነው። ለአንተ ስለማስብልህ ነው ይሄን ሁላ የምልህ። በጭራሽ አታገባትም አርጁን ወንድሜ። ይሄ የህይወት አንዱ ክፍል ነው። ያፈቅሩ ማጣትም ማግኘትም ያለ ነው እያለው ይገኛል። እኔ ኤቢን አጥቼ መኖር አልችልም። ኤቢ የኔ ብቻ ናት። እንደዚህ እያልክ ፈጣሪህን አታማር እንጂ። እና ሁላችንም እኮ ቢሆን ያለ አምላካችን ነው መኖር የማንችለው እንጂ በቃ ለወደድኳት ሴት እሞታለሁ፣ እኔ ለኤቢ እሞትላታለሁ እያለው ይገኛል። አንተ ደግሞ አታገባትም እሺ አርጁ። እንደዚህ ባትል ጥሩ ነው። ይኸውልህ በቃ ፈጣሪ ይርዳህ። እኔ ከዚህ በላይ አንተ ልረዳህ አልችልም ይለዋል። ኤቢ የኔ ብቻ ናት እሺ በቃ የኔ ብቻ ናት ይለዋል አርጁ። እንደዛ ብለው ይለያያሉ ማለት ነው። እኔ ከዚህ ከልጅ በምን አንሼ ነው ኤቢ እንደዚህ ሁላ ጊዜ ሳፈቅራት በዚህ ትቀይረኛለች፣ ትናንት በመጣል ትቀይረኛለች እያለ አርጁም እንግዲህ እኔ ከሱ ምን አንሳለሁኝ? እሺ እማዬን አየሻት? ፊት ለፊት አየሻት? እማዬ በቃ ትዬን ማየት አልፈለገችም። ሌላ ነገር መስጠታችን በቃ እማያወቀች ውጤቱ በ3 ቀኑ ነው የሚመጣው። ስለዚህ ከ3 ቀን በኋላ ታረጋግጣለች ማለት ነው። አሁን እሺ በቃ እንደ ቀላላው ነው የምትይኝ? አዎ በቃ ምንም ላደርግ አልችልም። እንዳታሽ እማዬ በቃ አውቃ ነው እንጂ ቤት እመጣለሁ የምትይው? አዎ ዳጣ ልትመጪ ነው? አዎ አክስቴ ሰለችዋ በሷ የማይፈረድ ከዚህ በላይ የሰው ቤት መቆየት በጣም ከብዶኛል እና ልትመጪ ነው? እና መንገድ ላይ ልወርቅ ነው? ሰላም እማዬ እንደ ፍረሽ አይኗን ታያታለሽ እንዴ? ጊዜ በቃ በዚህ ነገር ብዙ አውርተናል። እሺ አንቺ እዚህ ቤት ስትመጪ እኔን እዚህ ቤት አታገኝም። ይሄን ነው አውቀሽበት ነው የተወው። እሺ ወተሽ ጠብቂኝና እናያለን። እናትነቴን እሺ ላንቺ ብዬ ይሄን ሁላ ያደረኩት ወተሽ ጠብቂኝ። እሺ ችግር የለውም ይሄን ታልሽ እመጣለሁኝ እያለች ሰላም እዚሁ ላይ ስልካቸውን ይዘጋሉ ማለት ነው። አባቴ እንዴት ናቸው? ደህና ናቸው የሲላት አይ በቃ ህይወት በጣም ያስጠላት። እናትና አባቴ ጋር ጥሩ አይደሉም። ሀዘን ተለለ ደስታ የለም፣ ጭንቀት ተለለ እረፍት የለም። ስለዚህ በሁሉም ነገር ብዙ ነገሮች ይመጣሉ ያልፋሉ። ህይወት እንደዚህ ስለሆነች ብዙም አትጨናቂ። የእናንተ ቀለበት ስናደርግ እንደዚህ ሆናቸው ብቻ በጣም ከባድ ነው። ስለዚህ ነገሮች ይስተካከላሉ። ምንም ችግር የለውም። አንቺ ልጅ ስትላለች ምንም ችግር የለውም። እሺ ቃዲስ ስለምትረዳኝ በጣም ነው የማመሰግነው። እሺ አንቺን አናድጄ እኔ ምን አገኛለሁ? ይኸውልሽ እኔ የማልፈልግልሽ አንድ ነገር ብቻ እኔና ያለ ማግባት አትችይም ሲላት እሺ ትለዋለች። እና እንግዲህ እሺ በቃ እኔም በጣም እድለኛ ነኝ እንዲያንተ የሚረዳኝ ካለ በቃ እሺ ነገ እናዘዋለን፣ ምንም ችግር የለውም። እሺ ቻው ይላታል። ናታን ሰላም ጋር ደውዬላት ነበር። በቃ ምርመራውን ሰጥተናል አለችኝ። ሰጥተናል ተመርምረዋ ሰጥተናል። ከ3 ቀን በኋላ ውጤት ይመጣል። ካላወቀች እሷን እርዳታ ማግኘት አይችልም። ስለ ጭራሽ ችግር ነው እኮ የምትፈጥረው። አባዬን ሰው አታደርገው ነግሬሽ የለም እኛ ብቻችን ምን ማድረግ ነው የምንችለው ትለዋለች። እሷ ሳታውቅ እንድታግዘን ማድረግ አለብን። እሺ እንዴት ነው የሚደረገው? መሸ እኮ በቃ እንዲያነግሪያት የሰላም ልጅ አባት አባዬ እንደሆነ እንዲያትነግሪያት ታወቀች ታበላሸዋለች። አባቴንም ሰው አታረገውም እያለ እንግዲህ እስከ መቼ እንደዚህ